በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም አስራት የቃል ኪዳን ልጆች በወደደን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ስም ሰላም እንደምን ቆያችሁ? አሜን። አምላካችን ስሙ ዘወትር የተመሰገነ የተወደደ ሲሆን እንደ እግዚአብሔር ቅዱስ ፍቃድ የሐዋርያት ሥራ ጥናታችን እንቀጥላለን። እግዚአብሔር አምላካችን በቸርነት እንዲያስተምረን የእርሱ ቅዱስ ፍቃድ ይሁንልን። ምዕራፍ 21 ነው እንግዲህ የምንመለከተው ጳውሎስ ጉዞ ወደ ኢየሩሳሌም። እንግዲህ ምዕራፍ 20 ላይ ወደ ኢየሩሳሌም ለመምጣት በዓለ ሃምሳን ለማክበር እንደሚፈልግ ቅዱስ ሉቃስ ጽፎልናል። አሁን ደግሞ ለማክበር እንደወጣ ከዙ ተሰናብቶ እንደወጣ ይናገራል ማለት ነው። ምዕራፍ 20 ላይ ለማክበር ወደዛ እንደሄደ ቅዱስ ሉቃስ ይጽፍልናል። የመምህሩን የቅዱስ ጳውሎስን ዜና ሕይወት ይሄ ለወንጌል የከፈለው ነው። የቅዱስ ጳውሎስን ዜና ሕይወት ባንሰማ እኮ በባህር በየብስ ሄደን አናስተምርም ልንል ነበር። ጌታችን የተናገረው በወንጌል የተናገረውን በቅዱስ ጳውሎስ ሕይወት ላይ በእውነት እያየን ስለሆነ ሌሎችን መምህራን በዚህ መልኩ እንድንንቀሳቀስ ሕይወት ይሆንልናል። የሌላውን መምህር ሕይወት ማጥናት ማለት የወንጌል አንዱ ክፍል እንደሆነ መረዳት ይገባል። የክርስቶስን ሕይወት አጥንተን ወንጌላውያን እንደተፈጠሩ ሐዋርያት እንደተፈጠሩ የክርስቶስን ቃለ ትምህርት ሰምተው በሕይወት ያደረገውን ተግባራዊ ሕይወቱን ተምረው ወንጌላቸውን እንዳሰፉ እንዳስተማሩ እኛም ደግሞ የእነሱን ሕይወት ስናጠና ወደ ክርስቶስ ሕይወት የሚያደርሰን ነው። አሁን ከዚህ ውጪ አይደለም የዜና ሕይወቱ የቅዱስ ጳውሎስ እና የሐዋርያው የቅዱስ ጳውሎስን ገድል ቀጠለ ቅዱስ ሉቃስ መጽሐፍ። ሐዋርያት ሥራ ምዕራፍ 21 እንዲህ ይላል። ከነርሱም በተለየን በኋላ በእኛ በመርከቡ ተሳፈርን። እኛ እያለ ያለው ራሱን ጨምሮ ማለት ነው። ከዚህ በፊት ምዕራፍ 16 ላይ ተነጋግረናል። እርሱ እኛ እያልን አልነበረም። ቅዱስ ሉቃስ ሄዱ፣ በዚህ ሄዱ፣ እንደዚህ ወጡ፣ እንደዚህ ወረዱ ይላል እንጂ እኛ እያልን አልነበረም። አሁን ግን እኛ እያለ መናገር መጀመሩ ከምዕራፍ 16 ጀምሮ በግልጽ የጳውሎስን መምህራን ተከትሎ እንደሄደ የሚናገር መሆኑን የቅዱስ ጳውሎስ ተማሪ መሆኑን የሚያስረዳ ነው። መንገዳችን አቃተን፣ ወደ ቆስጣን በነጋውም ወደ ሮዳስ ከዚያም ወደ ጳጥራ ገባን። ወደ ፔንቄም የሚያልፉ መርከብ አግኝተን በዚያ ተሳፈርን ሄድን። ቆጵሮስንም አየናት፣ በስተግራም ትተናት ወደ ሶሪያ ሄድን። ወደ ጢሮስም ወረድን። በመርከብ ያለውን ጭነት ሁሉ በዚያ አራግፍ ነበርና በዚያ ደቀ መዛሙርትን አገኘንና በእነርሱ ዘንድ 7 ቀን ተቀመጥን። እነርሱ መንፈስ ቅዱስ ተገለጸላቸው። ጳውሎስም ወደ ኢየሩሳሌም እንዳይመጣ ነገሩት። ከዚህም በኋላ ለመሄድ ወጣን። ሁሉንም ከሚስቶቻቸውና ከልጆቻቸው ጋር እስከ ከተማ ውጪ ሸኘን። በባህር ዳር ተንበርክከን ጸለይን፣ እርስ በርሳችን ተሳሳምን፣ ተሰነባበትን። ከዚህ በኋላ ወደ መርከብ ወጣን። እነርሱም ወደ ቤታቸው ተመለሱ ብሎ ይህ መጀመሪያዎቹ ክርስቲያን ለአገልጋዮች ያለውን ፍቅር አሁንም ለአገልጋዮች ያለው ፍቅር ምዕመናን አልቀነሰብንም። አገልጋዮቹም ለምዕመናን በዛው ልክ ፍቅር ይሰጣጣሉ ብዬ ተስፋ አደርጋለሁ። በዚህ መልኩ አንድ መምህር ጉባኤ መጥቶ ወደ ሀገር ቤት ጉባኤ መጥቶ አገልግሎት ሲመለስ ፍቅር ይሰጣጣሉ። ቅዱስ ጳውሎስንም የመገጠመው ይሄ ነው። ባክህ አትሂድ ወደ ኢየሩሳሌም፣ ይገሉሃል፣ ያሰቃዩሃል እያሉ ያዝኑ ነበረ። ግን ቅዱስ ጳውሎስ ሊሄዳ ለመምጣት ካሰበበት ወደ ኋላ ሊል አልፈለገ። እኛም ከጢሮስ ወጥተን አካ ወደሚተባል ሀገር መጣን። ወንድሞች አግኝተን ሰላም ልንላቸው አልናቸው። እነርሱም ዘንድ አንድ ቀን አደርን። በማግስቱም ወጥተን ወደ ቂሳሪያ ሄድን። ወደ ወንጌላዊ ወደ ፊልጶስም ቤትም ገባን። እርሱም ከ7 ወንድሞች ዲያቆናት አንዱ ነው ብሎ ከነ ቅዱስ እስጢፋኖስ ጋር የተቀበለውን የቅዱስ ፊልጶስን ታሪክ ይናገራል። እንግዲህ ቅዱስ ፊልጶስ ሐዋርያት ሥራ ምዕራፍ 8 ላይ አንስተናል። ኢትዮጵያውን ጃንደረባ ያጠመቀ መንፈስ ቅዱስ ወደ ኢትዮጵያዊ ጃንደረባ የላከውና የነብዩ ኢሳይያስን ትንቢት እያነበበ የነበረው ኢትዮጵያዊ ጃንደረባ እባክን ትርጉሙን ንገረኝ ብሎ የኢትዮጵያ ጃንደረባው በጠየቀው መሰረት ትርጉሙን ነግሮ አጥምቆ የተመለሰ ነው። ይህ ዲያቆናት ያጠምቃሉ ወይ የሚል ጥያቄዎች ሲነሱ ኤክሴፕሽናል ነው ቅዱስ አሁን የኢትዮጵያ ጃንደረባ። ከዛ ውጪ ያለውን ነገር አባቶች የተረጎሙትን የኢትዮጵያ ጃንደረባ የሚል መጽሐፍ ዲያቆን ሄኖክ ጽፎልን እናገኛለን። ኤክሴፕሽናል ነው ያልኩበት ለምንድን ነው? እንዲህ አይነት ጉዳዮች ይህ ጥምቀት ስርዓት ባልተስፋፋበት የመጀመሪያዎቹ ክርስቲያኖች በገጠማቸው በዛው በበረሃ ሳያጠምቀውና እንደው ዝም ብለ ሄድ ቢባል ጥምቀቱ አማናዊ ሊሆን አይችልምና መንፈስ ቅዱስ እግዚአብሔር ባወቀ በድቁናው ላይ በነበረበትም ወይም በቅስናው ባመጣበት ሊሆን ይችላል የሚለውን ትርጓሜ ያስቀምጠዋል። ከዛ ውጪ ግን እርሱ መንፈስ ቅዱስ ባወቀ ካህናትን በደመና ጭኖ ማምጣትና ሊጠመቅ ማድረግ ይችላል። ከዛ ውጪ የመጀመሪያዎቹ ሐዋርያት ምን ያደርጉ ነበር? ካህናቶችን እየሾሙ ወደ ሀገራቸው ይልኩ ነበረ። ያልተማሩባቸው አካባቢዎች ማለት ነው። አገልግሎት መድረስ ያልቻሉባቸው ሀገሮች ማለት ነው። በዚህ መልኩ ሊሆን ከሚችሉት መካከል አንደኛውን ይሄንን ይጠቅሳሉ ማለት ነው አባቶቻችን። እና ይህ ፊልጶስ ከቅዱስ ጳውሎስ ጋር ተገናኘ። እንግዲህ ከአገልግሎት መልስ ነው የሚገናኘው ከብዙ ጊዜ ማለት ነው። ለእርሱም ትንቢት የሚናገሩ 4 ደናግል ሴቶች ልጆች ነበሩ ይላል። በእርሱም ዘንድ ብዙ ቀን ኖርን።
ከይሁዳ አጋቡስ የሚባል አንድ ነቢይ ወረደ፣ ወደኛም መጣ። የጳውሎስን መታጠቅ አንስቶ እጁንና እግሩን በገዛ እጁ አስሮ እንዲህ አለ፣ መንፈስ ቅዱስ እንዲህ ይላል፣ የዚህንም መታጠቂያ ጌታ አይሁድ ኢየሩሳሌም እንዲህ ያሰሩታል፣ ለአሕዛብም አሳልፈው ይሰጡታል ብሎ እንግዲህ ቅዱስ ጳውሎስን የሚገጥመውን መከራና ፈተና ይነግረዋል ማለት ነው። ከአይሁድ ተወስዶ ወደ አሕዛብ እንደሚሰጥ ማለት አሕዛብ ጋር ብዙ ዓመት እንደሚያገለግል አይሁድ ጋር ሌሎች መምህራንን እንዳዘዘ እግዚአብሔር ባወቀ ለቅዱስ ጳውሎስ ይህንን ትንቢት ተናገረለት ማለት ነው። ይህንንም ሰምተን የሀገሪቱ ሰዎች ይዘን ወደ ኢየሩሳሌም እንዳይወጣ ጳውሎስን ማለድ ነው። ጳውሎስ ግን መልሶ ለምን እንዲህ ታደርጋላችሁ? እያለቀሳችሁ ልቤን ተሰብሩታላችሁ። እኔ እኮ ተስፋ የማደርገው መከራና እግር ብረትን ብቻ አይደለም ብሎ ጳውሎስ መከራ ቢመጣብኝ ለምን እንደዚህ ታስጨንቁኛላችሁ? መከራንስ እኔ መች ፈራዋለሁኝ እያለ ነው ቅዱስ ጳውሎስ። እኔ እግዚአብሔርን ከማገልገል ውጪ እነሱ መከራ ቢያደርሱብኝ ምንም አይሰማኝም እያላችሁ ለምን እንደዚህ ልቤን ታደግማላችሁ? ለምን እንደዚህ ትለምኑኛላችሁ፣ ታማልዳላችሁ እያለ ቅዱስ ጳውሎስ በራሱ ላይ በሚደርሰው ለክርስትና በሚከፈለው ዋጋ አለማዘኑን አለመፍራቱን የሚናገር ክፍል ነው። እኔ ግን ከጌታ በኢየሱስ ክርስቶስ ስም በኢየሩሳሌም የሚመጣውም ቢሆን የቆጠረጥኩ ነኝ አለ። እንቢም ባለ ጊዜም ዝም አልን። እኛም እግዚአብሔርን የፈቀደውን ይሁን ብለን ታው ነው ይላል። እንግዲህ እግዚአብሔር የፈቀደው ይሁን ማለት ይገባል። አንድ ሰው መከራ ከፊት ለፊት ቢኖር እግዚአብሔር ያሳልፍልኛል ብሎ ማመን መቻል አለበት። በዚህ መልኩ እግዚአብሔር የፈቀደው ይሁን አልና ታው ነው። ከእነዚያም ቀኖች በኋላ ተዘጋጅተን ወደ ኢየሩሳሌም ወጣን። ከደቀ መዛሙርቱ ከቂሳሪያ አብሮ የመጡ ነበሩ። ሄደንም የመጀመሪያዎቹ ደቀ መዛሙርት ወገኑ ከሆነው ከቆጵሮስ በሚኖሩ በሚናሴ ቤት አደርን ይላል። እንግዲህ በኢየሩሳሌም በደረሰው ጊዜ ወንድሞቻችን በደስታ ተቀበሉን። በማግስቱም ጳውሎስ ከኛ ጋር ወደ ያዕቆብ ቤት ገባ። ቀሳውስቱም ሁሉ በዚያ ነበሩ። ጳውሎስም ሰላምታ ካቀረቧቸው በኋላ በእርሱ ሐዋርያት እግዚአብሔር በአሕዛብ ያደረገውን ሁሉ ነገራቸው። እነርሱም ሰምተው እግዚአብሔርን ማመሰገኑ እንዲህም አሉ፣ ወንድማችን ሆይ ከአይሁድ መካከል ያመኑ ስንት አእላፋት እንደሆኑ ታያለህን? ሁሉም ለኦሪት የሚቀኑ ናቸውና፣ ነገር ግን የሚሆነውን እንዳስተምር የሙሴንም ሕግ እንዳስታጥቃቸው በአሕዛብም መካከል ያሉ ያመኑ አይሁዶችን ልጆቻችንን እንዳይዘረጉ የኦሪትንም ሕግ እንዳይፈጽሙ እንድትከለክላቸው ስላንተ ነገሯቸው። አሁን ምን ይሁን ብሎ ቅዱስ ጳውሎስን ይመክራሉ፣ ይጠይቃሉ ማለት ነው። ህዝቡም ወደዚህ እንደመጣና ይሰሙና ይሰበሰቡ ይሆናል። ስለዚህም ይህን የምልህ አድርግ። ብፅዕት ያላቸው ኦሪት ሰዎች በእኛ ዘንድ አሉ፣ ይዘዋቸውም ሄድ። ከእነርሱም ጋር ራስን አንጻ፣ ራሳቸውንም እንዲላጩ ስለ እነርሱም ገንዘብ ክፈላቸው። የሚያሙህንም በሐሰት እንደሆኑ አንተም የኦሪትን ሕግ እንድትጠብቅ ሁሉንም ያውቃሉና ስለ እምነቱም አሕዛብ ግን እርሱ እርም ከሆነው ለጣዖት ከሚሰዉት ከዝሙትን ሞቶ ከተገኘው ደምን ከመብላት እንዲከለከሉ እኛ ያዘናል። ያን ጳውሎስ ሰዎች ይዞ በማግስቱም ከእነርሱ ጋር ነጻ። የመንጻታቸውን ወራት መድረሱንም ከነገራቸው በኋላ ሁሉም እያንዳንዳቸውን መስዋዕቱን ያቀርቡ ዘንድ ወደ ቤተ መቅደስ ይዟቸው ገባ ይላል። በዚህ መልኩ ቅዱስ ጳውሎስ እዛው በኢየሩሳሌም የደረሰውን መልካሙንም ነገር ደግሞ እርሱ ያደረገውን ሐዋርያ አገልግሎት በአሕዛብ ዘንድ የነበረውን ያመኑትን ነገር ሁሉ ቅዱስ ጳውሎስ ለአይሁድ ለወንድሞቹ ነገራቸው። ወንድሞቹ ያለው ሐዋርያትን ነው። ለነዚያ ነገራቸው። ሐዋርያትም ደግሞ እስቲ ተመልከተ ኢየሩሳሌም ላይ በይሁዳ ላይ እግዚአብሔር ያበዛውን መንጋዎችን ብዛት ብሎ ተናገሩ። ባክህን ግን አንድ ነገር መከልከል የሚገባቸውን ነገር ብቻ ተናገርልን ብሎ አሉት። ከዚህ በኋላ መንጻቱንም ስርዓት አንተም ፈጽም እነሱንም አስፈጽም ብለው የምንጻት ስርዓት ፈጽሞ ከዛ በኋላ ቅዱስ ጳውሎስ ይዟቸው ወደ ቤተ መቅደስ እንደገባቸው ይናገራል ማለት ነው። ጳውሎስ ስለመከሰሱ ቀጥሎ ይናገራል። ቀጥሎ በሰባተኛው ቀን ከእስያ የመጡ አይሁድ ጳውሎስን በመቅደስ አዩት። ሕዝቡም ሁሉ እርሱ ጋር አስነስተው ያዙት፣ እየጮህም እንዲህ አሉ፣ እናንተ የእስራኤል ወገኖች ሆይ እርዳን፣ እርዱን በየሰፈሩ ሕዝባችንን ኦሪትንም ይህንንም ስፍራ የማያውቀው ትምህርት ለሰው ሁሉ የሚያስተምር ነው ይህ ሰው ነው። አሁንማ አረማውያን ወደ መቅደስ አስገባ፣ ቤተ መቅደስንም አረከሰ ብሎ አሕዛብን በማስገባት ቤተ መቅደስን አርክሷል ብሎ ክርስቶስ የቀደሳትን ቤተ መቅደስ ክርስቶስ ከአሕዛብም ከሕዝብም ሁሉንም ዋጅቻለሁ ያላትን ቤተ መቅደስ እሱ እንዳረከሰ አድርጎ ማሰባቸው ትምህርቱ አዲስ ኪዳን እንዳልገባቸው የብሉይ ኪዳን ላይ ተጣብቆ እንደቀሩ የሚያሳይ አይሁድ እንግዲህ አንዳንዶቹ ናቸው እንደዚህ ያደረጉት። የኤፌሶንም ሀገር ሰው የሆነ
ጤርሜዎስም ከጳውሎስ ጋር በከተማ አይተውት ነበርና ጳውሎስም ወደ ከተማ ቤተ መቅደስ ሳያስገባ መስሏቸው ነበርና ከከተማው ሁሉ ታወከ። ሕዝቡም እየሮጡ ሄዱ፣ ጳውሎስን ጎተቱ፣ ከቤተ መቅደስም አወጡ። በሩን ሁሉ ዘጉ፣ ሊገሉም ፈልገው ብዙ ደበደቡት። ወዲያውም ኢየሩሳሌም በመላ ታወከች። የሚገለጥ መልእክት